السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. خطبة عن نبي الله هود عليه السلام والدروس والعبر المستفادة. زاري بالله فقد منا يوم ስለ ነብይላህ ሁድ አላሁ ሱብሓነሁ ወተዓላ በሳቸው ስም ትልልቅ ከሚባሉት ምዕራፎች ውስጥ የሰየመላቸው የሆኑትን ነብይ ከህዝቦቻቸው ጋር ያደረጉትን እሰጥ አገባ ይሆናል ማለት ነው። ማንኛውም ነብይ እንደሚታወቀው የሚላከው ህዝቦቹ ሽርክ ላይ ሲወድቁ አላህን በብቸኝነት እንዲገዙት ነው። እነዚህ ህዝቦች ምን አይነት ሰዎች ነበሩ፣ የነብይላህ ሁድ ጥሪ ደግሞ ምን ይመስል ነበር የሚለውን ከቁርአን ከሐዲስ በአላህ ፍቃድ እናያለን። የመጀመሪያ ነጥብ ኢርሳሉ ሁድን ኢላ ቀውሚሂ ዓዲን ወቁወቱሁም አልሙተፈሪዳ። አላሁ ስብሓነሁ ወተዓላ ነቢይላህ ሁድን ለአድ ህዝቦች መላኩ። የአድ ህዝቦች ደግሞ በዚህ ምድር ላይ እንደነሱ አይነት ጉልቤ አላህ እንደመሰከረላቸው ታይቶም አይታወቅ። አላህ ጉልበት ሰጣቸው፣ ቁመት ሰጣቸው፣ ግዝፈት ሰጣቸው። ነገር ግን ይሄ ሁሉ ትዕቢት ላይ ጣላቸው። ይህንን ነው የምናየው ባላህ ፍቃድ። ፈያ ዒባደላህ ኢነ አልቁርአን አልከሪም ሓፊሉን ቢቀሰስ ልአንቢያኢ ወልሙርሰሊን ወፊሃ ዒብረቱን ሊኡሊል አልባብ። ቁርአን ለአእምሮ ባለቤቶች ይገሰጹበት ዘንድ በትልልቅ ታሪኮች የተሞላ ነው። من هذه القصص العظيمة قصة نبي الله هود عليه الصلاة والسلام مع قومه عاد. كانت عاد قوما أنعم الله عليهم بالقوة. يا عاد ህዝቦች እኮ ነበሩ አላህ በጉልበት ያዋለላቸው። لم يرى مثلهما እነሱን የመሰለ እኮ በምድር ላይ አልተገኘም ከዚህ በፊት። كما قال تعالى ألم تر كيف فعل ربك بعاد. ጌታ አላሁ ስብሓነሁ ወተዓላ በአድ ህዝቦች ላይ ምን እንደሰራባቸው ነብዬ ሆይ ተመለከትክ አወክን። ኢረም የጎሳቸው ስም ነው። ذات العماد የጉልበትና የትልልቅ ቤት ባለቤቶች እኮ ነበሩ። አለቲ የአድ ህዝቦችን በተመለከተ ለም ይخلق አልተፈጠረም ሚስሉሃ እነሱን የመሰለ ፊል ቢላድ በከተማዎች ላይ እንደነሱ ጉልበተኛ አልነበረም። وهذه القوة ነገር ግን ይሄ ጉልበት አልጀሰዲያ አካላዊ ጉልበታቸው ወልበስጠቱ ፊል خلق አካላቸው ደግሞ መስፋቱ ለም ተኩን በፍጹም እኮ አልሆነም ኢላ ሰበበን ሊልغሩሪ ወልእስትክባር ትዕቢት ላይና እምቢተኝነት ላይ እንዲወድቁ እንጂ እኮ ለሌላ ሰበብ አልሆናቸው። በአተ አላህ ላከ ኢለይሂም አኻሁም ሁድ ነቢይላህ ሁድን ወደ እነሱ ላከላቸው። ሊየድዑሁም ኢለ ተውሒድ ወልኢማን ወደ ተውሂድና ወደ ኢማን ሊጠራቸው ዘንድ። ሁለተኛ ነጥብ ዳዕወቱ ሁድን አልዋዲሐ ወረፍዱ ዓዲን ልሙተከቢር ወትሃሙሁም ለህ። ነቢይላህ ሁድ ዓለይሂ ሰላም ህዝቦቻቸውን ግልጽ በሆነ ጥሪ ጠሯቸው። ነገር ግን እነሱ ኩራትንና ትዕቢትን እንጂ ሌላን አልጨመሩ። ያ ዒባደላህ ለቀድ ካነት ዳዕወቱ ሁድን ዓለይሂ ሰላም ሂየ ዳዕወቱ ጀሚዕ ሩሱል። የነቢይላህ ሁድ ጥሪ እኮ የሁሉም ነቢያት ጥሪ እንጂ እኮ ሌላ አልነበረም። ዳዕወተን ኢላ ተፍሪድ ልዒባደት ሊላሂ ዋሕደህ ላ ሸሪከ ለህ። አላህን በብቸኝነት ነጥለው እንዲያመልኩና በሱ ላይ ማንንም ምንንም እንዳያጋሩ ነበር ነቢይላህ ሁድ የተጣሩት። ቃለ ለሁም ነቢይላህ ሁድ እኮ አላቸው ያ ቀውሚ ህዝቦቼ ሆይ ዕቡዱላህ አላህን በብቸኝነት አምልኩት። ማለኩም ሚን ኢላሂን ገይሩህ ከሱ ውጭ እኮ ሚመለክ በሐቅ ሚመለክ አንድም የላችሁምና ወደ እሱ ብቻ ጓዛችሁን ጠቅልላችሁ ለአንድ አምላክ ብቻ አምልኳችሁን ፈጽሙ አላቸው። ወዓደሁም ቢልኸይር ወደ አምልኮ ከተመለሱ ከነበሩበት ሽርክ ከወጡ ምን እንደሚያጋጥማቸው ደግሞ ነቢይላህ ሁድ እንዲህ ሲል መልካም ነገር አነሳሳቸው። ወያ ቀውሚ ህዝቦቼ ሆይ ኢስተግፊሩ ምህረትን ለምኑ፣ ረበኩም ጌታችሁን ምህረት ለምኑት፣ ንስሐ ግቡ፣ ከሽርክ ውጡ፣ ወደ ተውሂድ ተመለሱ። ثم توبوا ኢለይህ ከዚያም በተውበት ያሳመራችሁ ሁኑ። ኢለይህ ወደ ጌታ ወደ አላሁ ስብሓነሁ ወተዓላ ዩርሲሊ ሰማአ አላህ ደግሞ እኮ ከሰማይ ያወርድላችኋል። አለይኩም በእናንተ ላይ ሚድራረን በጣም የተንቧቧን ዝናብ ያወርድላችኋል። ወየዚድኩም ይጨምርላችኋል። ቁወተን ኢላ ቁወቲኩም
ዛሬ በሰጣችሁ ጉልበት ላይ ሌላ ጉልበት ይጨምርላችኋል አላቸው። ምክንያቱም አላህን ማታቅ ጉልበት ልትሆን አትችልም። ኢማናዊ ውስጣዊ ጉልበት ከሌለ የላይኛው ብቻውን ቢተሐረክ ዋጋ የለው። ስንት ሰዎች አሉ ጂም ውስጥ ሲገቡ እኔ እኮ ትሬድሚል ላይ በሰዓት 30 ደቂቃ ሳላቋርጥ መሮጥ እችላለሁ ይለዋል። ሱብሃንአላህ። ነገር ግን ፈጅር ሰላትን መነሳት ትችላለህ ወይ ስለው ፈጅርን እንኳን ዱዓ አድርግልኝ አላህ አላገራልኝም ይልሃል። 30 ደቂቃ ትሬድሚል ላይ ስትሮጥ ታላቁ ሩጫ ብለህ ከተማ ለከተማ ስትዞር ካልከበደ አላህ ቤት ላይ ሌሊት መምጣቱ እንዴት ከበደ ሲባል አንተ ትኩረት የሰጠኸው የአካልህም ጉልበት ማሳመር ላይ እንጂ የኢማንህ ጉልበት ላይ አልነበረም። ከምንም በፊት የሚቀደመው የሰው ልጆች በኢማን ጉልበታቸውን ማስዋብ ነው። ከዛ በኋላ ነው አካላዊ ጉልበት የሚመጣው። ወላኪን ነገር ግን ቀውመሁ ህዝቦቹ አበው ወስተክበሩ እምቢ ያሉ ኮሩ፣ ወተማደው ፊ ገይህም በጥመታቸውም ላይ ሰጠሙ ቀጠሉበት። በልከዘቡ ይልቁንም እኮ አስተባበሉ ነቢየሁም የተላከላቸውን ነቢይላህ ሁድን ወተሃሙሁ ከሰሱት ደግሞ ኢትሃመን ሰሪሐን ቢሰፈሂ ወደላል አንተ እኮ ቂል ነህ አንተ እኮ አልገባህም እያሉ ጭራሽ ሞኝ ነህ አሉት ካላህ የተላከውን የተከበረውን ነቢያቸውን። ሐይቱ ቃለ አላሁ ተዓላ ሓኪየን ቀውለሁም የእነሱ ንግግር አላህ እንዲህ ሲል ይጠቅስልናል። ቃለ ተዓላ ቃሉ አጂእተና ሊናዕቡድ አላህ ወሕደህ ወነዘረ ማ ካነ ያዕቡዱ አባኡና። ባለንበትም ዘመን ይሄ ነው በሽታው ነው ሊነገር የሚገባው። ሰዎችን ትጠይቃቸዋለህ ምን ብለህ አባቶቻችሁ ምን እያሉ ነው የቃጥባሪ አምላኪዎች? በፊት የሰራውን ቡዳ ሁሉ ልናገረው ያላሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ እያሉ ከአደም በፊት ሰው ነበር ይላሉ አባቶቻችሁ። በዚህም ሰበብ ከእስልምና ይወጣሉ ስትላቸው ምን ይሉሃል? ተውበት አድርገናል ከማለት ይልቅ የአባቶቻችንን የነቃጥባሪን መንገድ የናብሬትን መንገድ ልታስለቅቀ መጣው ይለዋል። ካለቀቅሳት ትገባለህ። የሁድ ህዝቦችም ሲኮሩ ምንድነው ያሉት? ቃሉ አሉት ለነብይላህ ሁድ አጂእተና ይዘህ መጣህነ ሊናዕቡድ አላህ አላህን በብቸኝነት እንድናመልክ ዋህደሁ እሱን ነጥለን ወነዘረ እንድንተው ማካነ ያዕቡዱ ሲያመልኩ ሲገዙ የነበሩትን አባኡና አባቶቻችን ሲገዙ ሲያመልኩ የነበሩትን እንድንተው ነው የምጠራን? አዎ ማንኛውም ነብይ የመጣው አባቶች የሚያመልኩትን ድንጋይም ይሁን ዛፍም ይሁን ዒሳም ይሁን ጅብሪልም ይሁን ነቢዩ ሙሐመድንም ለምን አይሆን? ይሄ ሁሉ ተትቶ የሚመለከው ማን ነው? አልዋሂድ አልቀሃር ሁወ ረቡል ዓለሚን አላህ። በዚህ አንደራደርም። ስለገባቸው ነው የሁድ ህዝቦች አስተባባዮቹ ተው የምትለን አባቶቻችንን የሚያመልኩትን ነው። አዎ አባቶቻችሁን የሚያመልኩትን አቁሙ። ቦረናው ብለው የሚያመልኩትን አቁሙ። ኑር ሁሴን ብለው የሚያመልኩትን አቁሙ። አብሬት ብለው የሚያመልኩትን አቁሙ። አባደር ብለው የሚያመልኩትን አቁሙ። አላህ ብላችሁ ያዙ። ይሄ እስልምና ይባላል። አላሁ ስብሓነሁ ወተዓላ ሁሉንም ህዝብ ዛሬ ክርስቲያን ነኝ የሚሉትንም ይሁዳ ነኝ የሚሉትንም ከብት የሚያመልኩትንም ሙስሊም ነኝ የሚለውንም ሁላችንንም እኩል የሰጠን ነገር አለ። ታላቁ ስጦታ እሱም እስልምና ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ መውሉዲን ይውለዱ ዐለል ፊጥራ፣ ሁሉም ህፃን ልጅ በተፈጥሮ በእስልምና ሃይማኖት ላይ ነው የሚወለደው። ሁላችንም ሙስሊም ነበር አላህ ሲፈጥረን። ከዛ ምን አለ አላህ? ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ። ሙስሊም አብሬት አይልም፣ ሙስሊም ቃጥባሪ አይልም፣ ሙስሊም የቦረነው አይልም፣ ሙስሊም አባድር አይልም፣ ሙስሊም ኑር ሁሴን አይልም፣ ሙስሊም አልይ አይልም፣ ሙስሊም ፋጢማ አይልም፣ ሙስሊም ጅብሪል አይልም፣ ሙስሊም ሚካኤል አይልም። ሙስሊም ማንንም አይጠራም። የሚጠራው አንድ አላህን ብቻ ነው። ጥንት የነበረ ኋላም ብቻውን የሚቀር ይሄ ነው በነቢያትና በህዝቦቻቸው መካከል ትልቁን ጸብ የፈጠረው። ቃለል መለኡ እነዚህ ኩራተኛ የሚባሉት የማህበረሰቡ ቁንጮች ኑህ ያን ያህል ዳዕዋ አድርጎላቸው አሉ የሚባሉት ምን አሉ? አለዚነ ከፈሩ እነዚህ የካዱት ሚን ቀውሚሂ ሁድ ከተላከባቸው ውስጥ ኢና ለነራከ እኛ እኮ አንተን እናይሃለን ፊ ሰፋሃቲን በጅላጅልነት ላይ በቂልነት ላይ እናይሃለን አሉት። ወኢና ለነዙኑከ እኛ እኮ እንገምትሃለን ሚነል ካዚቢን ውሸታም ነህ ብለን እንገምትሃለን አለ አላሁ ስብሓነሁ ወተዓላ። ከላ ወሐሻ አንድም ውሸታም ነቢይ የለውም። ሄረቅል የሮሙ ንጉሥ የነበረው ስለ ነቢዩ ሰለላሁ ዐለይሂ ወሰለም ላልሰለሙ ለነበሩት በዛ ሰዓት ለእነ አቡ ሱፊያን ጠየቃቸው። ይሄ ነቢይ ነኝ የሚለው እናንተ መሃል ያለው ሰውዬ ይዋሻልን አላቸው። አይዋሽም፣ ማንኛውም ነቢይ አይዋሽም። ሄረቅል ምን አለ? በሰው ላይ ካልዋሸ በጌታው ላይ አይዋሽም አለ። በሰው ላይ ካልዋሸ በጌታው ላይ አይዋሽም። ቃለ ተዓላ ቀጠለና አላህ ምን አለ? ቃለ ያ ቀውሚ ህዝቦቼ ሆይ አላቸው ሁድ ለይሰ ቢ ሰፋሃቱን እናንተ እንደምትገምቱት እኮ ሞኝነት አይደለም የያዘኝ። ወላኪኒ ነገር ግን እኔ ረሱሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተላኩኝ እንጂ እኮ ሌላ አይደለሁም። መልእክት ይዤላችሁ ነው የመጣሁት። ብትቀበሉ ትድናላችሁ፣ ካልተቀበላችሁ ፊ ዱንያ ወልአኺራ ከባድ ቅጣት ያጋጥማችኋል። ኡበሊጉኩም አደርስላችኋለሁ
ሪሳላቲ ረቢ የጌታዬን መልእክት አደርስላችኋለሁ። ወአነ ለኩም እኔ እኮ ለእናንተ ናሲሕ መካሪ ነኝ፣ አሚን ታማኝ መካሪ ነኝ። አዋጅብቱም ተገረማችሁን? አንጃአኩም ዚክሩን ማስታወሻ ቢመጣላችሁ ሚን ረቢኩም ከጌታችሁ የሆነ አላ ረጁሊን ሚንኩም ከእናንተ መሃል በነበረ እኔ በመረጥኩት ሁድ በተባለው መልእክተኛዬ ላይ ይህን መልእክት አስይዤ ብልክ ትገረማላችሁን? ሊዩንዚረኩም ሊያስጠነቅቃችሁ እኮ ነው የላኩት። ወዝኩሩ እስቲ ያስታውሱ፣ ኢዝ ጀዐለኩም አላህ ባደረጋችሁ ጊዜ ኹለፋአ ምትክ አደረጋችሁ። ኹለፋአ ምትክ አደረጋችሁ ከነማን በኋላ ተካቸው? ሚን ባዕድ ቀውሚ ኑሕን የኑህ ህዝቦች 950 ዓመት ነቢየላህ ኑህ ዳዕዋ አድርጎላቸው አልሰማ ሲሉ እነሱም በውሃ ጠፋና እናንተን ሊፈትናችሁ ምትክ አደረጋችሁ። በእነሱም አትመከሩ ከሆነ የእነሱ ዕጣ ይገጥማችኋል። ተውበት ካደረጋችሁ ያማረ ህይወት ፊ ዱንያ ወልአኺራ ያጋጥማችኋል። እኛንም ከበፊት ህዝቦች ምትክ ነው ያደረገን። ከሽርክ ተላቀን ተውሂድን ከያዝ ፊ ዱንያ ወልአኺራ ሊያምርብን፣ አለበለዚያ እነሱን ያጋጠማቸው በእኛም ላይ ይደርሳል። ወዝኩሩ አስታውሱ፣ ኢዝ ጀዐለኩም አላህ ባደረጋችሁ ጊዜ ኹለፋአ ሚን ባዕድ ቀውሚ ኑሕን ወዛደኩም አላህ ጨመረላችሁ ፊል ኸልቂ በአፈጣጠር በቁመት በስጠተን ግዝፈትንም ሰጣችሁ። ፈዝኩሩ አስታውሱ አላ አላህ የአላህን ውለታ ለዓለኩም ቱፍሊሑን ነፃ ትወጡ ዘንድ አላቸው። ሶስተኛ ነጥብ እነሱ ጉልበት አለን ብለው ምን አሉ? መጨረሻ ላይ ይመጣል መን አሸዱ ሚና ቁዋ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አረብኛው ትርጉሙ ምን ማለት ነው? መን እስቲ ማን ነው አሸዱ የበረታ ሚና ከኛ ቁዋ በኃይል በኩል እስቲ ከኛ የበረታ ይምጣሉ። አላህ ምን አለ? ሀል አታ አለል ኢንሳኒ ሒኑ ሚነ ደህሪ ለም የኩን ሸይአን መዝኩራ በሰው ልጅ ህይወት ላይ አላለፈምን ሚወሳ ያልነበረ የፍትወት ጠብታ ሆኖ ነፍስ እስኪነፋበት ድረስ ምን ነበርና የሰው ልጅ እዚህ ምድር ላይ መጥተው ሰዎች ምን ይላሉ? እኔን እኮ አታቆኝ ብቻ እኔ ልግባ የሆነ ጉዳይ ውስጥ እኔ በስኬት ነው መውጣው። ከራሱ ይዘልና ምን ይላል? የኔ አባት እኮ ቢፈልግ በአውሮፕላን ባህር ላይ ይሄዳል። የኔ አጎት እኮ ሚሉ ሰዎች አሉ የሉ? እኔ ብለው ያበዱ ሰዎች አሉ የሉ? እውነተኛ የአላህ ባሪያ እኔ አይልም። እኔ የምትለው ቃል ሸይጣን ላይ ነው መዘዝ ያመጣችሁ። እኔ ያለ ሂድ ተባለ ወደ እሳት ገባ። እውነተኛ አማኝ ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ኃይልም የለም በአላህ ቢሆን እንጂ ነው የሚለው። እነዚህ ግን ምን አሉ? ሊደበድቡት ተነሱ። ማንን? ሁድን። ይሁ አንድ የአላህ እውነተኛ ባሪያ በአላህ ላይ ትክክለኛውን መመካት ሲይዝ እንደነዚህ አይነት ጉልቤነን ባዮች ጉልበት እንደተሰጣቸው አላህ የመሰከረላቸው ፊት ቆሞ ግን እሱ የሚላቸውን ላነብላችሁ። መሳሪያ የያዘ ምናምን አላችሁ። ሰበቡን አደረሰ አላህ አድርስ አለው። ከነ ጉልበታቸው ሳይፈራቸው በፊት ለፊት አደረሰላቸው። ሰበቡን አደረሰ። ተወኩል ማለት ትክክለኛውን ሰበብ ካደረስክ በኋላ እንቅልፍህን ተኛ። ወንድሜ ስማኝ፣ ትክክለኛውን ሰበብ ካደረስክ በኋላ ማይተኛ ማያንቀላፋ ሁሉን አሸናፊ ጥንት የነበረ መጨረሻ ላይ ብቻውን የሚቀር ለአላህ ነውና የሰጠኸው ተኛ። ለምን ትሰንፋለህ? ኢብራሂምን አለይሂ ሰላም ድፍን ማህበረሰብ ተሰብስቦ እሳት ውስጥ ሲወረውሩት ምን አለ? ሐስቡነላህ ወኒዕመል ወኪል። ሐስቡነላህ ለአላህ ሲል ያለ ዕድሜው በልጅነቱ አላህ ምን አለ? ወለቀድ አተይና ኢብራሂመ ሩሽደሁ ሚን ቀብል። ለኢብራሂም እኮ ቅንነቱን በልጅነቱ ሰጠነዋል። 40 ዓመት ሳይሞላው እሳት ውስጥ ወረወሩት በልጅነቱ። እሱ ምን አለ? ሐስቡነላህ በአላህ ላይ ተጠጋው። ወኒዕመል ወኪል ምንኛ ያማረ መጠጊያ አለ። ዛሬ ትላንት ያሳለፍነው ወንጀል ነው ባለንበት ዘመን እያስጨነቀን ያለው ወንድሞቼ። ባለንበት ዘመን ሰው ተጨንቋል አልተጨነቀም? ተጨንቋል። ዛሬ ምን በላትን ያስጨነቀችን አይደለም። እያስጨነቀን ያለው የትኛው ነው? ዶላር 200 ብር ሊገባ ነው። ምን ሊውጠን ነው? ሰፈሩ ሊፈርስ ነው ተባለ። እንዲህ ልንሆን ነው ሚል ነው አይደለም? የሰው ልጅ ሽሩር ጭንቀቱ ምን አስጨነቀ? አላህ ምን አለ? ወእሙር አህለከ ቢሰላቲ ወስጠቢር አለይሃ ላ ነስአሉከ ሪዝቃ። አንተም ቤተሰብህን ራስህም ስገዳት፣ ልጆችህን በሰላት እዘዝ፣ ቤተሰብህን በሰላት እዘዝ። አንተንም ልጆችህንም አብላ ብለን አንጠይቅህም፣ እኔው ራሴ ያበላለዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአሕዛብ ጦርነት ላይ አለ በሚባል ሰራዊት ተከበው የእሳቸው መልስ ምን ሆነ? ጠላት ተሰበሰበለውት። ፈኽሸውሁም ፍራቸው ሲባሉ እሳቸው ምን አሉ? ሐስቡነላህ
ወኒዕመል ወኪል ባላህ ላይ ተመክቻለሁ ጉዳይንም ለሱ ሰጥቻለሁ አሉ። ቀስት ወረወሩ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። መልሱልኝ፣ አንድ ቀስት ወርውረዋል? ያን ቀን የአሕዛብ ቀን አልወረወሩ። ምሽጋቸውን ሰሩ። ሰበብ ስለሆነ ቁጭ ብለው የአላህን ስራ ተመለከቱ። አንድ ወር ሙሉ 10,000 የመካ ሙሽሪክ መጥቶ ሷሃባዎችን ጭጭ አርጎ ሊሄድ ቢጠብቅ ከምሽጉ አይወጡ፣ ቢጠብቅ ከምሽጉ አይወጡ። ስሩ የተባሉት በማን ነው? በአላህ ራሱ። አላህ ጠላቶቹን ተዋጋ። ምን አድርጎ? በማታው ክፍለ ጊዜ ንፋስ አስነሳ። የንፋሱ ጌታ ጠጠር አስነሳ አብሮ። በጠጠር ገረፈላቸው፣ ወደ መካ ሸኘላቸው፣ ድንኳናቸውን አባረረላቸው። ወሐዘመ አልአሕዛበ ወሕደ፣ ብቻውን ጠላቶቹን አሸነፈ። ማን? የዓለማቱ ጌታ። ጉዳይህን ላላህ ስጥ፣ ተኛ። ዛሬ ሰው ኮኔክሽን እኮ አለኝ ብሎ እንኳን ሊተኛ ያምረዋል። የትኛው ኮኔክሽን? አገር ውስጥ ገቢ የሆነ ሰው አለኝ፣ ጉምሩክ ላይ የሆነ ሰው አለኝ። ማታውን ሞተው ያድራሉ አያድሩም? በማይሞተው በማያንቀላፋው ሕያው በሆነው አላህ ላይ ተመካ። እሱ ይበቃሃል፣ እሱ ይበቃሃል። ስማ የሁድን ታሪክ። አዩሀል ሙስሊሙን ለማ ዋጀሃ ሁዱን ዓለይሂ ሰላም ዛሊከ ልዒናድ ወረፍድ አልሙጥለቅ፣ ሙሉ ለሙሉ ማህበረሰቡ አልቀበል ሲላቸው፣ ወልኢትሃማት አልባጢላ፣ ከንቱ የሆኑ ክሶቻቸውን ከተቀበለ በኋላ ለም የልጀእ፣ ወዴትም እኮ አልዞረም ሁድ፣ ኢላ ሲቀር እንጂ ኢላ ቁወቲላሂ ልዓዚም፣ ወደ ታላቁ ወደ አላህ ወደ እሱ ነው የዞረው። ፈቃመ መውቂፍሁ አለ ተወኩሊ አሳዲቅ፣ እውነተኛ የሆነችን ተወኩል ይዞ ቆመ። ቃለ ለሁም፣ እሱ እኮ አላቸው ለህዝቦቹ፣ ፊ ተባቲን ወኢማኒን ራሲኽ፣ በጣም ጠንካራ በሆነው እምነቱ ምን አላቸው? ኢኒ ተወከልቱ፣ እኔ እኮ ተመካሁ አላቸው። እነማንን? አላህ ራሱ ምን ሲል የገለጻቸው? ለም ዩኽለቅ ሚስሉሃ ፊል ቢላድ፣ በከተማ ውስጥ እንደነሱ አይነት ጉልበተኛ ተፈጥሮ አያቅም ብሎ ራሱ የፈጠራቸው የመሰከረላቸው አንድ ነቢይ ብቻውን ሄዶ ኢኒ ተወከልቱ፣ እኔ እኮ ተመካው፣ አለላሂ በአላህ ላይ፣ ረቢ የኔ ጌታ በሆነው፣ ወረቢኩም የእናንተ ጌታ በሆነው፣ ማ ሚን ዳበትን ፊል አርዲ ኢላ አኺዙን ቢናስየቲሃ፣ በምድር ላይ አንድም ተንቀሳቃሽ የለም ባለቤቱ፣ ሕያው አድራጊው፣ ገዳዩ፣ ተቆጣጣሪው እሱ ቢሆን እንጂ በሱ ብቻ ተመክቻለሁ ብሎ ጉዳዩን ዘጋ። አራተኛ ነጥብ ዓቂበቱል ሙከዚቢን ወነጃቱል ሙእሚኒን፣ የአስተባባዮች መጨረሻ ምን ሆነ? አማኞቹንስ አላህ እንዴት ነፃ አወጣቸው? ዒባደላህ ለቀድ ተመ ዋዕዱላሂ ሊነቢይህ ልሙተወኪል፣ በእሱ ላይ የሚመኩበትን ነቢይ መጨረሻ ቃሉን ሊፈጽምላቸው ነው። ሐይቱ ነጃሁ ወለዚነ አመኑ ማዕህ፣ እሳቸውንና አብረው ያመኑትን ነፃ ሊያወጣ፣ ወአንዘለ ዓዛበሁ አለል ሙተከቢሪን፣ በኩራተኞቹ ላይ ደግሞ ቅጣቱን ሊያወርድ ነው። አላህ ምን ብሎ ጀመረ? ቃሉ፣ እነሱ ምን ብለው ነበረ? አጂእተና ሊናዕቡደላህ ዋሕደህ፣ አላህን በብቸኝነት እንድናመልክ፣ ወነዘረ ማ ካነ ያዕቡዱ አባኡና፣ አባቶቻችን ሲያመልኩ የነበረው እንድንተው ነው የጠራሃንን ካሉ በኋላ ምን አሉ? አልቆሙም እዛ ጋር። ፈእቲና አሉት፣ እስቲ አምጣው አሉት። ምክንያቱም እሳቸው ምን ሲሉ ነበር? ወደ ተውሂድ ካልተመለሳችሁ አላህ ቅጣት ይቀጣችኋል ሲላቸው የእነሱ መልስ ምን ሆነ? ፈእቲና፣ እስቲ አምጣው፣ ቢማ ተዒዱና፣ ምታስፈራራበት የሆነው፣ ኢንኩንተ ሚነ ሷዲቂን፣ እውነተኛ ከሆንክ እስቲ ይሄ አላህ አለኝ ብለህ የለ እስቲ አምጡት ቅጣቱን አሉ። በምናቸው ተማምነው? በጉልበታቸው። ቃል፣ እሱ አላቸው፣ ቀድ በእርግጥ ወቀዐ ዐለይኩም፣ በእናንተ ላይ እኮ ተረጋግጧል ወድቋል አላቸው። ገና እኮ ቅጣቱ አልመጣም። ያላህ ቃል ግን እንደሆነ ነውና የሚነገረው። ቃል አላቸው፣ ቀድ ወቀዐ ዐለይኩም፣ በእርግጥ እኮ ተረጋገጠ በእናንተ ላይ፣ ሚን ረቢኩም ከጌታችሁ፣ ሪጅሱን የቅጣት አለንጋ፣ ወገደብ የአላህ ቁጣ፣ አቱጃዲሉነኒ ትከራከሩኛላችሁን፣ ፊ አስማኢን በስሞች፣ ሰመይቱሙሃ ራሳችሁ የሰየማችኋቸው፣ አምላክነት አይገባቸው ስም ሰጣችሁ ባመለካችኋቸው በሆኑ ጣዖቶች ትከራከሩኛላችሁ። አላህ አንትታችሁ፣ አንቱም ወአባኡኩም፣ እናንተና አባቶቻችሁ፣ ማነዘለ ላሁ ቢሃ ሚን ሱልጣን፣ አላህ ምንም ማስረጃ ያላወረደባትን፣ ፈንተዚሩ ጠብቁ፣ ኢኒ ማዕኩም እኔም ከእናንተ ጋር ሚነል ሙንተዚሪን የአላህን ቅጣት ተጠባባቂ ነኝ እንጠብቃሉ። ቃለ ተዓላ ከፍ ያለው አላህ እንዲህ አለ፣ እምቢ ካሉ በላቸው፣ ፈቀድ አብለግቱኩም እኔ እኮ አድርስ የተባልኩትን አድርሼ የላችኋለሁ፣ ማ ኡርሲልቱ ቢሂ የተላኩበትን፣ ኢለይኩም ወደ እናንተ፣ ወየስተኽሊፉ ረቢ ጌታዬ ደግሞ እኮ ይተካል፣ ምንም ቅሮት የለውም፣ ቀውመን ሌላ ህዝቦችን ያመጣል፣ ገይረኩም እናንተን አጥፍቶ፣ ወላ ተዱሩነሁ አላህን ደግሞ በፍጹም አትጎዱትም፣ ሸይአን ኢነ ረቢ አላ ኩሊ ሸይኢን ሐፊዝ አላህ ሁሉም በማድረግ ላይ ተቆጣጣሪ የሆነ ጌታ ነው። አሁን የአላህ ቅጣት መጣች፣ አላህ ይጠብቀን። ሰዎች ዝናብ ሊዘንብልን ነው ብለው ጠብቀው ቤቶቻቸው ከፈረሱ አደጋ ነው አይደለም? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዙልኝ ይሄን፣ ንፋስ ሲመጣና ዝናብ ሲመጣ ይጨነቁ ነበር። ምን ሆነው ነው? ስለ ግብርና ያውቁም ወይ እንዳትል፣ ስለ ሁሉ ነገር ያውቃሉ፣ አላህ አሳውቋቸዋል። ዝናቡ ሲመጣ ምን ይላሉ? የኑህ ህዝቦች እኮ በዝናብ ነው የጠፉት ይላሉ።
ንፋስ ሲመጣ ምን ይላሉ? የአድ ህዝቦች እነዚህ ጉልቤዎች እኮ በንፋስ ነው የጠፉት ይላሉ። ፈለማ ረአው እነዚህ አስተባባይ ህዝቦች በተመለከቱ ጊዜ አሪደን ንፋስ መጣች። ከዝናብ በፊት ንፋስ አይደል የሚመጣው? ዝናቡን እየገፋ የሚያመጣው። ዳመናውን ተመለከቱ። ሙስተቅቢለ አውዲየቲሂም ወደ ሸለቆዎቻቸው ወደ ኩሬዎቻቸው ዳመናው ሲመጣ ሲገፋ ሲያዩ ምን አሉ? ቃሉ አሉ ሃዛ አሪዱን ሙምጢሩና ይቺ እኮ አትክልቶቻችን የምናበላ የምናጠጣባት ዝናብ መጣችልን አሉ። እሱ ምንም አልመሰለው። ነቢዩላህ ሁድ ምን አላቸው? በል ይልቁንም ሁወ መስተዕጀልቱም ቢህ አፍጥን እስቲ አምጣው ስትሉኝ አልነበር? የጠየቃችሁት ነው የመጣላችሁ አላቸው። ሪሑን ንፋስ መጣች። ፊሃ በውስጧ ይዛ አዛቡን አሊም አሳማሚ ቅጣት ይዛ መጣች። ምን ሊያደርጋቸው? እስቲ አስቡት። አንድ ሰው እኔን ማንም አይችለኝም ብሎ እንዲህ በቆመበት ንፋስ ከወዘወዘው የትዕቢቱ ልክ አላህ ሊያሳየው ነው አይደለም? በንፋስ የቀጣው ንፋስን ላከ አላህ። ፈአህለከሁሙላህ አላህ አጠፋቸው። ቢሪሂን ሰርሰሪን አቲያ ጩኸት ያላት ንፋስ ላከና እንደዛ ጉልበተኛ ነኝ እንዳላሉ ለስንት ቀን? 7 ለያሊ 7 ሌሊቶችን ወ8 አያሚ 8 ቀኖችን ሁሱማ ተከታታይ ሲሆኑ ላከባቸው። ፈተረከትሁም ንፋሷ ኃይለኛዋ በጥስጥስ አድርጋ ምን አደረገቻቸው? ሰርዓን ከአነሁም አዕጃዙ ነኽሊን ካውያ የተምር ጉቶ አድርጋ ጣለቻቸው። አላህ ነጃ ይበለን፣ አላህ ነጃ ይበለን። ዛሬ ምን ያለን ጉልበተኛ ነኝ የሚሉትን አገሮች አታዩቸው? ቃሉን ስሙን መጥራት የማይፈልጉትን ምዕራባውያን ተፈጥሮውን በስራችን ተቆጣጥረነዋል የሚሉትን ቢፈልግ እሳት ያስነሳባቸዋል። ድፍን ከተማውን ጸጥ ያደርጋል። ምን እንዲያደርጉ? እንዲመለሱ በትዕቢታቸው ላይ ይቀጥላሉ። ድፍን ከተማቸው በውሃ ያጠፋላቸዋል። ይሄ ግን ለማን ነው ቅጣት ሲመጣ የሚመለሰው? አላህ ለሚፈራ ብቻ ነው። ቃለ ተዓላ ከዛ መጨረሻቸውን አላህ ሲናገር ምን አለ? ወቲልከ አድ አለ። ቲልከ ማለት ምን ማለት ነው? እቺ ማለት ነው። ወቲልከ አዱን እነዚህ እቺ እኮ ተብለው የተጠሩት አዶች ናቸው። ጀሃዱ አስተባበሉ ቢአያቲ ረቢሂም የጌታቸውን ተአምራቶች ወዐሰው ሩሱለህ መልእክተኛውን አስተባበሉ ነቢዩላህ ሁድን ወተበኡ ተከተሉ አምረ ኩሊ ጀባሪን አኒድ ትዕቢተኛ የሆነን ጠቅላላ ተከተሉ ወኡትቢኡ በእነሱ ላይ ደግሞ ተከተለባቸው ፊ ሃዚሂ ዱንያ ላዕና በዚች ምድር ላይ እርግማን ወረደባቸው ወየውም አልቅያማ በቅያማ ዕለት እርግማን ወረደባቸው አላ አዋጅ ኢነ ዓደን ከፈሩ ረበሁም አዶች እኮ በጌታቸው ላይ ካዱ አላ ቦዕደን መራቅ እኮ ተገባ ለነሱ ከአላህ እዝነት ተራቁ ሊዓዲን ለዓድ ህዝቦች ቀውሚ ሁድ ነቢዩላህ ሁድ በተላከባቸው በሆኑት ወለማ ጃአ አምሩና የኛ ፍርዳችን በመጣ ቅጣታችን በመጣ ጊዜ ነጀይና ነፃ አወጣን ሁደን ነቢዩላህ ሁድን ወለዚነ አመኑ መዐህ ከእሱ ጋር አብረው ያመኑትን ግን ነፃ አወጣናቸው ቢረሕመት ሚና ከኛ በሆነች እዝነት ወነጀይናሁም ሚን ዓዛቢን ገሊዝ አሳማሚ ከሆነችው ቅጣት ግን እነሱን ለየናቸዋል። አላህ ምን ብሎ ነበረ ያቀጣጣቸውን ሲናገር? ቱደሚሩ ኩለ ሸይኢን ቢአምሪ ረቢሃ አለ። አላሁ አክበር። ሁሉን ነገር የታዘዘችበትን ታጠፋለች። ማንን ለይታ በሉኛ? ይሄው ነቢዩላህ ሁድንና ተከታዮቹን ብቻ የለየች እነዛን ትዕቢተኞች ግን ገደል የምታስገባ 7 ሌሊት ከ8 ቀን ጋር ያለማቋረጥ ጩኸት ያላት ንፋስ መጣች። የተምር ጉቶ አስመስላ ጣለቻቸው። አቁሉ ቀውሊ ሃዛ ወአስተግፊሩላህ አልዓዚም لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله. أيها الإخوة الأفاضل إن في قصص هود عليه السلام دروسا جليلة لكل مؤمن لሁሉም አማኝ ይገሰጽበት ዘንድ በነቢዩላህ ሁድ ታሪክ ላይ እኮ ትልቅ ትምህርት አለ። የመጀመሪያው ፈፊሃ ደርሱ ተውሂድ የተፈጠርንለት ተውሂድ የተባለው ጉዳይ ነቢዩላህ ሁድም የተላኩበት ነው። አብዛኛው ሰው ተውሂድ ሲባል ይደነግጣል። ለምን ሲባል በየመንደሩ ያሉ የሰይጣን ሰራዊቶች ተውሂድ የሚሉ ሰዎች መጥተዋል ከማለት ይልቅ ምን ይላሉ? መሻኢኾችን የማይወዱ ዱዓ የማይወዱ ሰደቃ የማይወዱ ሰዎች መጥተዋል ይላል። ዱዓ ካልወደድን ለምን አላህን በብቸኝነት እንለምነዋለን? እኛ የከለከልነው የቱን ነው? ቀብር ጋር ሄዳችሁ ማይሞተውን አላህ ትታችሁ የሞቱትን አትለምኑ እንላለን። ለቅሶ ቤት ስትሄዱ እኛ አይደለም ያለው ነቢዩ ሙሐመድ ነው ያሉት ሰለላሁ ዐለይሂ ወሰለም። አባት የሞተበት ቤት ከሆነ ለቅሶ ያለበት ቤት ከሆነ የየቲሞች ንብረት ከሆነ አትብሉ ብለዋል። ነቢዩን ወሃቢይ ይበሏቸዋል። አባት ሞተ፣ ልጆቹ ገና የወር የቤት ኪራያቸው ምን ጉዱ ሳይታወቅ ቁጭ ተብሎ የመጀመሪያ ነገር ከድንኳኑ ጋር አብሮ ስቴጅ ይሰራል። ለነማን ሲባል? የድሃ ብር አራግፈው ለሚሄዱት ይሰራል፣ ይቀለባሉ። ጫት ይመጣል። ጎንበስ ብለህ ተቀበል፣ አባት ነው ዱዓ ማድረግልህ ይባላል። ቁርስ ጀባ ቃህ ጀባ ብሎ ጫት ይሰጣል በብድር በብዙ ሰዎች ህይወት አይተናል።
ለቅሶ ከተበተነ በኋላ ለአባቴ ለቅሶ የተበደርኩትን ብር መክፈል አቃተኝ ይላሉ። እነማን የበሉትን? ጫት ቃሚዎች ተሰብስበው የበሉትን። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያሉትን? ሰው ሲሞት ምግብ ይዛችሁለት ሂዷል። ጃዕፈር የሞተ ጊዜ፣ ያጎታቸው ልጅ የሞተ ጊዜ የጃዕፈር ቤተሰቦች መከራ አጋጥሟቸዋል። ምግብ ይዛችሁላቸው ሂዷል። እኛ የእሳቸውን ትእዛዝ ተቀብለን ነው ለቅሶ ቤት አይበላባቸው ምግብ ተይዞላቸው ይኬዳል ያለው። የሰው ሰይጣናት ግን ሰደቃ የሚከለክሉ ሰዎች መጡ ይላሉ። ዱዓ የሚከለክሉ ሰዎች መጡ ይላሉ። እነሱ በድሃ ብር ጫት እየቃሙ ኢና ሊላሂ ወኢና ኢለይሂ ራጂዑን። ፍርዱ የሚፈረደው የት ነው? እውነተኛው ቀን አላህ ዘንድ ነው። ስለዚህ ለቅሶ ቤት የሄደ ሰው ለለቀስተኞች ገንዘብ ተይዞ ይኬዳል፣ ምግብ ተይዞ ይኬዳል እንጂ በተለይ የቲም ቤት አይበላም። ዕዳ ሳይከፈል አይበላም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዕዳ ያለበት ሰው መጣላቸው። ሬሳው ዕዳ ያለበት አሉ። አዎ እኔ አልሰግድበትም አሉ። የአዛኞች ሁሉ አዛኝ። ለምን? የሰው ዕዳ የሰው ነው፣ መከፈል አለበት። ዛሬ የሰው ዕዳ ይጣራ ቁጭ ተብሎ ሰርግ ይመስል 3 ቀን ይበላል። 7ኛውን ቀን መውጣት አለብን። አባን እኮ በህልም አየሁት በሬ ይታረድ ይባላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄ እስልምና አይደለም እነሱ የያዙት። እኛ ምን መክረው በቁርአን በሐዲት ነው። ስለዚህ ከዛሬው ኹጥባችን የመጀመሪያው ትልቁ ነጥብ አነላህ አላሁ ስብሓነሁ ወተዓላ ዋህደሁ በብቸኝነት ሁወል ሙስተሒቅ የተገባው የሆነው ሊልዒባዳ ለአምልኮ እሱ ነው። ወአነ ሽርክ የተባለው ጉዳይ አስሉ ኩሊ ሸሪን ወደላል ጥመትና ጥፋት ክስረት የተባለው በጠቅላላ በሽርክ ነው የሚጀምረው። በሚገርም ሁኔታ የአብሬት አምላኪዎችና የቃጥባሪ አምላኪዎች ሁለቱም አይስማሙ። ለምን ሲባል የኛ ሸህ ይበልጣል። ሁለቱም ካፈር በታች ሆነዋል አልሆኑም? ዛሬ ሐዲት እንዲነገር አይፈለግም። በየመንደሩ ተረት ነው እንዲነገር የሚፈለገው። ለምን? ሰው ካላወቀ ለሽርክ ለማጥመድ ስለሚመች እንጂ የአቡበክር ንግግር እስከ ቂያማ ድረስ መፋረጃችን ነው አይደለም? የነቢዩ ሬሳ ሰለላሁ ዐለይሂ ወሰለም ገና ሳይቀበር ሬሳው እዛው ባለበት ምን አለ? ሙሐመድን የሚያመልክ ካለ ሬሳው የት አለ? መሬት ላይ ገና ወደ አፈር ውስጥ ሳይገባ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል። ነቢዩ ሙሐመድን ያክላል አብሬት የተባለው ሰው ቃጥባሬ፣ አብሬት የመሳሰሉት የሚባሉት ይደርሱባቸዋል። ይሄው የእሳቸው ሬሳ የማን የታላቁ ሰው ሙሐመድን የሚያመልክ ካለ ሙሐመድ ሞቷል። አላህን የሚያመልክ ካለ አላህ ሕያው ነው፣ መቼም አይሞትም፣ አያንቀላፋም። እሱም በብቸኝነት አምልኩ። ተውሂድ ማለት ይሄ ነው። ሽርክ ማለት ደግሞ ከአላህ ውጭ ሸሆችን ማክበር በሚል ስም የአላህን ስልጣን ዘርጥጦ ለፍጡር መስጠት ነው። ለዒሳም ተሰጠ፣ ለጅብሪልም ተሰጠ፣ ለአብሬትም ተሰጠ፣ ለነቢዩ ሙሐመድም ተሰጠ። የአላህ መብት ከሆነ የተሰጠው ሽርክ ይባላል። ጀሃነም ዘላለም ዓለም ያስገባል። ሁለተኛ ወፊሃ ደርሱን። ሁለተኛው ደግሞ አቲቀቱ ቢላህ በአላህ ላይ መተማመን፣ ወተወኩል አለይሂ ፊ ወቅት ሽደቲ ነገሮች በበረቱበት ሰዓት፣ ወልወሕደቲ ብቻህንም ሆነ እሱ ብቻውን ነው አይደለም። እነዛን ጉልቤዎች የተፋጠጠው ብቻውን ሆኖ መከራ ውስጥ ወድቆ ግን ማን አለ ከሱ ጋር? ጌታ አላሁ ሱብሓነሁ ወተዓላ። ወፊሃ ደርሱ ሰብር ትዕግስትን እንማራለን። ፊ ዳዕወቲ ወተባቲ ዐለል ሐቅ ዳዕዋ ማለት አንድ ቀን ተደርጎ ዝም ብሎ በሰዎች ልብ ውስጥ የሚገባ ጉዳይ ቢሆን አላሁ ሱብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም 23 ዓመት ልፋ ባላላቸው ነበር። በሳቸው አንደበት ዳዕዋ ተደርጎላቸው ያልተቀበሉ ሰዎች አሉ። ጥሪ ሊጀምር የሚገባው ነቢያት ሁሉ ባደረጉበት በተውሂድ አርስት ዛሬ ነገም ሁሌ ዳዕዋ ይደረጋል። ተውሂድ ከተስተካከለ ሰላት ይስተካከላል። ሰላት ሲስተካከል ዘካ ይስተካከላል። ዘካ ሲስተካከል ጾም ይስተካከላል። ጾም ሲስተካከል ሐጅ ይስተካከላል። ከዛ ሁሉም ህይወታችን የተስተካከለ ይሆናል። ዛሬ ሰዎች ታያለ እስልምናቸው ላይ ችግር ስላለ ረመዳን ሆኖ የማይሰግዱ ሰዎች አሉ አሉ። ረመዳን ሆኖ የማይሰግዱ ሰዎች አሉ። የቱ ይበልጣል ከረመዳንና ከሰላት? ረመዳን በሽተኛ ብትሆን እንኳን አትሰግደው። አፎን ረመዳን በሽተኛ ብትሆን አለመጾም ትችላለህ። ሰላትስ ራስህን እስካልሳትክ ድረስ ከቻልክ ቆመ፣ ካልቻልክ ቁጭ ብለህ፣ ካልቻልክ ተኝተህ ሀታ ጅሃድ ላይ ማይቀር ነው። ችግሩ ግን ህዝቡን ካላስተማር ነው። ከየት ያመጣዋል? ዒልም ማለት ሰዎች ላይ ዝም ብሎ በላያቸው ላይ የሚሰፍር ነገር ነው። ለዛ እኮ ነው ሰዎች ስለ ተውሂድ ሁሌ ስለማይነገራቸው ተውሂድ የሚባል አርዕስት ሲመጣ ቆይ ሰው ሊሰደብ ይሆናል እኮ ብለው በበሩ ይወጣሉ። ማን የተሰደበው? አብሬትን አታምልኩ፣ ስድብ ከሆነ ተቀበለው። ቃጥባሬን አታምልኩ፣ ስድብ ከመሰለ ተቀበለው። ስድብ ብለን አላህን ብቻ እናምልክ። አላህ እኮ በግልጽ ነገረን። ሽርክ ላይ ወደቁና የተውሂድ ሰዎችን ባህሪ እንዲያርጎ ለየው። ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة አላህ በብቸኝነት ሲወሳ ሞቶ በመቀስቀስ ማያምኑት ሰዎች ልባቸው ይጣበባል አለ። ተውሂድ ሲወራ ብድግ ብለው የሚወጡ ሰዎች አሉ። እሺ ወኢዛ ذكر من دونه ከአላህ ውጭ ያሉት ግን ሲወሱ ኢዛ ሁም يستبشرون ወዲያውኑ ደስታ በደስታ ይሆናሉ። ምንን ይመስል
ሀቢቢ 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 መዲና ናይበሉኝ ያ ረሱላላህ ሸፋዓ ይሁኑና ያልኩት ጠቅላላ ሽርክ ነው፣ ከእስልምና ያስወጣል። ይሄ ሲሆን ሰዎች እግራቸውን አጣምረው አይደል ሳወለላ እግራቸውን አጣምረው እንዲህ ያጨበጨቡ ደስ ብሏቸው፣ ሽርኩ ሲሆን ደስ ይላቸዋል። ሀቢቢ የተባሉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እራሳቸው ከመዲና ተነስተው ወደ መካ መሄድ ፈለጉ፣ ዑምራ ሊያደርጉ። አላህ ስላልፈቀደ የመካ ሙሽሪኮች ቁም አሏቸው። እንደሳቸው አይነት አላህ ዘንድ የተወደደ ሰው አለ? የለም። ፊ ዱንያ ወልአኺራ። እሺ ብለው ቆሙ። ውል ተዋዋል ከኛ ጋር ዘንድሮ ዑምራ ማድረግ አትችልም፣ 1 ዓመት ቆይ ተመለስ ብለው ወደ መዲና መለሷቸው። ምንም ማድረግ ባይችሉትን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሰው ምን ይላቸዋል? ሀቢቢ 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 መዲና ና ይበሉኝ ይላቸዋል። አላህን ትቶ ይሄ ነው ሽርክ ማለት። ይሄ ሊደባበቃ ይገባል። ሙስሊሞች ከቤታቸው መንዙማ ሊያወጡ ይገባል። አለበለዚያ ዘላለም ዓለም እሳት ውስጥ ይገባል። 90% በላይ የሆኑት መንዙማዎች ሙስሊሞችን ወደ አላህ ሳይሆን አላህ ወደ አዘጋጃት አደገኛዋ እሳት ወደዛ ነው የሚመሩት። ችግሩ ግን ምንድን ነው? ሰው ቢስሚላህ ብሎ መጥቶ ኪስን ሲያወልቅ አትባንንበት ማር አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ በዚህ ገጭቶ በዚህ ቢልፍ ትባንንበታለህ? ትባንን አትባንንም አይደል? ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ይሉና አላሁመ ሰሊ አላ ሙሐመድ መገን ነቢይ የሁሉ ቀላቢ ብለው የሁሉን ቀላቢ አላህ እሱን ትተው ትልቁ መብቱን ቆርሰው እዚህ ጋር ለነቢዩ ያስገቡልሃል፣ አንተንም ወደ እሳት ያስገቡሃል። በቃ ጨዋታው እንደዚህ ነው። ስለዚህ በተውሂድ ድርድር የለም። ፈልቁወቱ የመጨረሻ ነጥባችን ኃይል ማለት ለይሰ ቢልበደኒ ወልማል በኃይል ብዛትና በገንዘብ እኮ አይደለም። ወላኪን ቢልኢማን ወጣዓ በአላህ በማመንና አላህን በመታዘዝ ነው። ወመን የተወከል ዐለላሂ ፈሁወ ሐስቡህ አላሁ ሱብሓነሁ ወተዓላን በብቸኝነት የተመካበት ሰው አላሁ ሱብሓነሁ ወተዓላ ይበቃዋል። የአላህ ባሪያዎች ሆይ አላሁ ሱብሓነሁ ወተዓላ የተውሂድ ሰው አላህ ያርገን። አላሁ ሱብሓነሁ ወተዓላ የተውሂድ ሰው አላህ ያርገን። እኛንም ዝርያዎቻችንንም ከሽርክ ይጠብቀን። አገራችንን ሰላም ያደርግልን። አላህ በሱና ይሰብስበን። አላህ በሱና ይሰብስበን። ይሄን ሽርክ ቢድዓ የተባለ ከሀገራችን ላይ ከዓለም ላይ አላህ ነቅሎ ያንሳልን። ወአቂሚ ሰላም